ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ብለዋል። በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነታችን የምናስመዘግበውን ድል እውን እንድታደርጉ ጥሬን አቀርባለሁ ሲሉ መልእክታቸውን አስፍረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በውይይታቸው የኢትዮጵያና የአዘርባይጃንን ስትራቴጂካዊ አጋርነትና የጋራ አንድነት ይበልጥ በሚያሳድጉ ጉዳዮች ዙሪያ ፍሬያማ ውይይት አካሂደናል ብለዋል። በተያያዘ ዜና ኢትዮጵያና አዘርባይጃን በፓርላማ በኢኮኖሚና በዲፕሎማሲ ዘርፎች በትብብር ለመስራት የሚያስችላቸውን ውይይት አደረጉ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በአዘርባይጃን ፓርላማ አፈ ጉባኤ ዶክተር ሳሂባ ጋፋሮቫ የተመራ የልኡካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። ዘዳግም መኮንን ተጨማሪውን ይዞታል። አቶ አገኘው ተሻገር በዚህ ወቅት ጉብኝቱ እየተጠናከረ የመጣውን የኢትዮጵያና የአዘርባይጃን ግንኙነት ወደ ተጨባጭ ውጤት ለመቀየር ያለውን የጋራ ቁርጠኝነት እንደሚያንጸባርቅ አመላክተዋል። በዚህም በፓርላማ ትብብር፣ በኢኮኖሚ ግንኙነት፣ በቀጠናዊ እና በዓለም አቀፍ ጉዳዮች ዙሪያ መክረዋል። አፈጉባኤው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በባኩ ያደረጉት ጉብኝት እንዲሁም በቅርቡ በአዲስ አበባ የተካሄደውን 3ኛውን የኢትዮ አዘርባይጃን የፖለቲካ ምክክር የሀገራቱን ግንኙነት ወደ አዲስ ምዕራፍ ማሸጋገሩንና ጠንካራ መሰረት መጣሉን ገልጸዋል። በተጨማሪም አዘርባይጃን ለኢትዮጵያ የመሶብ የአንድ ማዕከል አገልግሎት ላደረገችው ድጋፍ ያመሰገኑት አቶ አገኘው ሀገሪቱ ከአርሜኒያ ጋር የሰላም ስምምነት ለማድረግ ያሳየችውን ቁርጠኝነት ኢትዮጵያ እንደምታደንቅና ይህም ለደቡብ ካውካሰስ ቀጠና ሰላም ጉልህ ሚና እንዳለው ጠቅሰዋል። አፈጉባኤው አክለውም በኢትዮጵያ ስለሚካሄደው ሀገራዊ ሪፎርም፣ የብሔራዊ መግባባት ግንባታ እንዲሁም የአረንጓዴ አሻራና የኮሪደር ልማት ፕሮጀክቶች ለአካባቢ ጥበቃና ለከተሞች ዘመናዊነት ያላቸውን ፋይዳ ለልኡካን ቡድኑ አብራርተዋል። በፓርላማ ዲፕሎማሲው ዘርፍ የሁለቱ ሀገራት የወዳጅነት ቡድኖች በህግ አወጣጥ፣ በዲጂታል ፓርላማ ስርዓትና በተቋማዊ አቅም ግንባታ ያላቸውን ትብብር ማሳደግ እንደሚገባቸውም አመልክተዋል። በኢኮኖሚው ዘርፍ ደግሞ በማክሮ ኢኮኖሚ ሪፎርሙ የተጠሩትን የኢንቨስትመንት እድሎች በመጠቀም የአዘርባይጃን ባለሀብቶች በማኑፋክቸሪንግ፣ በማዕድን፣ በቱሪዝምና በሌሎችም ዘርፎች በኢትዮጵያ እንዲሳተፉ ጥሪ አቅርበዋል። በቀጠናዊ ጉዳዮች ዙሪያ ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ በጋራ ተጠቃሚነት መሪ ለመፍታት ያላትን አቋም አስረድተዋል። እንዲሁም በዓለም አቀፍ መድረኮችና በተመድ የጸጥታው ምክር ቤት ሪፎርም ላይ በጋራ ለመስራት ዝግጁ መሆኗን ገልጸዋል። የ2027ቱን ኮፕ 32 ጉባኤ ለማስተናገድ ኢትዮጵያ በምታደርገው ጥረት የአዘርባይጃንን ድጋፍ ጠይቀዋል። በመጨረሻም ውይይቱ የሁለቱ ሀገራት ሁለንተናዊ የሁለትዮሽ ትብብርና ስትራቴጂካዊ አጋርነት የበለጠ ለማጠናከር የጋራ ስምምነት ላይ የተደረሰ መሆኑም ተገልጿል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በአንድ ጀንበር በተወሰኑ የብርሃን ሰዓታት ውስጥ በሚሊዮኖች የሚቆጠሩ እጆች ለአንዲት ሀገር የጋራ ዓላማ ሲሰባሰቡ ማየት እጅግ አስደናቂ ሀገራዊ ተአምር ነው። በኢትዮጵያ የአረንጓዴ አሻራ መርሃ ግብር ታሪክ ውስጥ አንድ ጀንበር የሚለው ቃል ትርጉሙ እጅግ ትልቅ፣ መንፈሱም እጅግ ረቂቅ ነው። ቆንጂት አየለ ባለፉት ዘመናት የሀገራችን ታሪክ ውስጥ የኢትዮጵያን ሕዝብ ልክ እንደ አረንጓዴ አሻራ በአንድ ልብ ያሰባሰበውና በጋራ ስሜት አንድ ያደረገው ሀገራዊ አጀንዳ የለም ቢባል ማጋነን አይሆንም። ይህ ቀን ኢትዮጵያውያን እጅ ለእጅ ተያይዘው በተፈጥሮ ላይ የጋራ አሻራቸውን የሚያኖሩበት ልዩ የታሪክ መድረክ ነው። ይህንን የማይካድ እውነት ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ያረጋግጠውታል። አረንጓዴ አሻራ ከተራ የፖለቲካ ትርክት ከብሔርና ከሃይማኖት ልዩነቶች በላይ ከፍ ብሎ ህዝብን በጋራ የብልጽግና ራዕይ ያስተሳሰረ የዘመናችን
ታላቅ የትብብርና የመደመር ማሳያ ነው። ባለፉት ጥቂት የለውጥ ዓመታት በአንድ ጀንበር የተመዘገቡት የችግኝ ተከላ ስኬቶች የዚህን አብዮት ጉልበትና እድገት በግልጽ ያሳያሉ። የነገዋን ኢትዮጵያ በምናብ ስሎ የተነሳው ይህ ትውልድ በአንድ ጀንበር 80 ሚሊዮን ችግኞችን የመትከልን እቅድ እንደ ትልቅ የስኬት ማማ ተመልክቶት ነበር። ነገር ግን የህዝቡ የጋለ ተነሳሽነት ከተቀመጠው የእቅድ ጣሪያ እጅግ የላቀ ሆኖ ተገኝቷል። እንደ አውሮፓውያን አቆጣጠር በ2019 በአንድ ቀን 353 ሚሊዮን ችግኞችን በመትከል የዓለምን ክብረ ወሰን የሰበረችው ኢትዮጵያ ይህንን ሪከርድ በማሻሻል በ2021 በአንድ ጀንበር ከ400 ሚሊዮን በላይ አሻራዎችን አሳረፈች። ይሄ አንድ ጀንበር ገድል በከፍተኛ የህዝብ ንቅናቄ እያደገ መጥቶ በ2023 በአንድ ጀንበር ከ566 ሚሊዮን በላይ እንዲሁም በ2024 በአንድ ቀን ከ600 ሚሊዮን በላይ ችግኞችን በመትከል የዓለምን ማህበረሰብ ያስደመመ ሀገራዊ አቅም መፍጠር ችላለች። ይሄ አንድ ጀንበር ተአምር ከደረቅ የቁጥር ስሌት አልፎ ምድሪቱን በተግባር እያለማትና እየቀየራት ይገኛል። የተተከሉት ችግኞች ጸድቀው የከርሰ ምድር ውሃ መጠን በከፍተኛ ሁኔታ እንዲጨምር፣ የዝናብ ስርጭት መደበኛነቱን እንዲጠብቅና የተፈጥሮ ሚዛን በአዲስ መልክ እንዲስተካከል ትልቅ አስተዋጽኦ እያበረከቱ ነው። ቀደም ሲል በድርቅ የተመቱና የተራቆቱ አውራጃዎች ዳግም አረንጓዴ ልብሳቸውን ለብሰዋል። የደረቁ ምንጮች ዳግም ፈልቀዋል። የተረሳው የተፈጥሮ ውበትም ወደ ቀያችን ተመልሷል። ከዚህ ባሻገር አረንጓዴ አሻራ ለታላላቅ ሀገራዊ ፕሮጀክቶች ህልውና እጅግ ወሳኝ የጀርባ አጥንት ሆኗል። የኢትዮጵያውያን የላብ ፍሬ ሆነው የታላቁ የህዳሴ ግድብ በደለል አደጋ እንዳይሞላና ውሃን በአግባቡ የመያዝ አቅሙ እንዳይቀንስ ግድቡን የሚያዋስኑ ግዙፍ ተፋሰሶችን በደን የመሸፈን ስራ በስኬት ተከናውኗል። ይህንን የደን ልማት ደግሞ የግብርና ምርትና ምርታማነትን በከፍተኛ ደረጃ በማሳደግ ሀገራችን በምግብ ራስን ወደ መቻል ለምታደርገው የብልጽግና ጉዞ ጠንካራ መሰረት ጥሏል። የኢትዮጵያ አረንጓዴ አሻራ ስኬትና ለውጥ ሞገድ በሀገር ውስጥ ድንበር ብቻ የተገደበ አይደለም። ኢትዮጵያ እየሰራች ያለችው ተአምር ድንበር ተሻግሮ ጎረቤት ሀገራትም የዚህ አረንጓዴ ተጽዕኖ ቀጥተኛ ተካፋይ እንዲሆኑ አድርጓል። ኢትዮጵያ በሚሊዮኖች የሚቆጠሩ የችግኝ ስጦታዎችን ለጎረቤት ሀገራት በልግስና በማበርከት የቀጠናውን የአየር ንብረት ለውጥ በጋራ ለመቋቋም የሚያስችል ጠንካራ መሰረት እየጣለች ነው። በዚህም ኢትዮጵያ በዓለም አቀፍ የአየር ንብረት ዲፕሎማሲ ውስጥ ያላትን የግሎባል ሳውዝ መሪነት ሚና በተግባር እያረጋገጠች ትገኛለች። በአጠቃላይ የአንድ ጀንበር ተአምር የኢትዮጵያውያን የጋራ አቅም የአንድነት ኃይልና ጽናት ማሳያ ነው። ይህ ትውልድ በገዛ እጁ አፈሩን እያለሰለሰ በላቡ እያጠጣ ያሳደጋቸው እነዚህ ታሪካዊ ችግኞች የነገዋን የዳበረች የለመለመችና በሁለንተናዊ ብልጽግና የተንቆጠቆጠች ኢትዮጵያን ብሩህ ተስፋ የሚያበስሩ ህያው ምስክሮች ናቸው። ይህ በአንድ ጀንበር የተዘራው የ80 ሚሊዮን የተስፋ ዘር አዲሲቷ ኢትዮጵያ በተፈጥሮ ጸጋዋ ዳግም ለዓለም የምትተርፍበትን ብሩህ ዘመን አብስሯል። ከአረንጓዴ አሻራ የሚገኘውን የኢኮኖሚ ተጠቃሚነት አጠናክሮ ማስቀጠል፣ የባለድርሻ አካላትና የተቋማት ቅንጅታዊ አሰራርን ማጠናከር፣ በክረምት ወራት የሚተከሉ ችግኞችን በበጋ ወራት በአግባቡ መንከባከብ ከቀጣይ አቅጣጫዎች መካከል ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮውን የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ሀሳብ በቢሾፍቱ ማስጀመራቸው ይታወቃል። በዚህ ጊዜ ባስተላለፉት መልእክትም ከ8 ቢሊዮን በላይ ችግኞች ለተከላ ዝግጁ በሆኑበት በዘንድሮ የአረንጓዴ አሻራ ወቅት አረንጓዴ ለሆነች ነገ ሁላችንም ተስፋን እንትከል ሲሉ ጥሪ አቅርበዋል። በተለያዩ ዘርፎች የአረንጓዴ አሻራ ኢኒሼቲቭ በቀጥታ ለህዝብ ጥቅም የቆመ ሰው ተኮር መርሃ ግብር መሆኑንም መገንዘብ አያዳግትም። ስለዚህ በቀጣይ ህብረተሰቡ በመደመር ህሳቤ በዚህ ኢኒሼቲቭ ላይ ያለ ጠባቂነት በንቃት የመሳተፍ ባህሉን በማሳደግ ተጠቃሚነቱን ወደ ላቀ ደረጃ ለማድረስ መትጋት ይጠበቅበታል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ሀገራዊ ምክክር ጉባኤ ለህዝብ ጥያቄዎች እውነተኛ መፍትሄ በማምጣት ሀገራዊ አብሮነትን ለማጠናከር መሰረት የሚጥል መሆኑን ተመካካሪዎች ገልጸዋል። የኢትዮጵያ ዜና አገልግሎትን ዘገባ ሙሉ ቀጠራ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በአገር ውስጥና በውጭ ሀገር ያሉ ኢትዮጵያውያንን በማወያየት ምክክር የሚደረግባቸው 8 አጀንዳዎችን ይፋ ማድረጉ ይታወሳል።
በዚህም 4000 ተመካካሪዎች በአዲስ ዓለም አቀፍ ኮንቬንሽን ማዕከል ምክክር እያደረጉ ነው። በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች በሀገራዊ የምክክር ጉባኤ ላይ ወሳኝ በሆኑ ሀገራዊ ጉዳዮች ላይ በግልጽ ምክክር እየተደረገ ነው ብለዋል። ከአስተያየት ሰጪዎች መካከል ፓስተር አባይነ ቦፌ ምክክሩ ከሀገር ውስጥም ሆነ ከሀገር ውጭ ሙሉ በሙሉ የኢትዮጵያውያን ማህበረሰብ ያካተተ መሆኑን ተናግረዋል። በጠረጴዛ ዙሪያ በሚደረግ ምክክር ለኢትዮጵያ ሰላም ግንባታ መሰረት የሚጥል መሆኑን ገልጸው በተመረጡ አጀንዳዎች ላይ ምክክር እየተደረገባቸው እንደሚገኝም አስረድተዋል። እስካሁን ችግሮች ናቸው ተብሎ ልዩነት የፈጠሩ አጀንዳዎች ላይ ውይይት ይደረጋል። ይህ ውይይት ደግሞ በጠረጴዛ ዙሪያ የሚደረግ ነው። በሰላማዊ ውይይት ነው። ውይይቱ ደግሞ የመፍትሄን ሀሳብ ይሰጣል። አማራጭ የተባለውን ሀሳብ ይሄ ጉባኤ ያፈልቃል። ለኢትዮጵያ ይበጃል የሚለውን ሀሳብ ይሄ ጉባኤ ያፈልቃል። ከዚህ የተነሳ ኢትዮጵያ በሰላም ግንባታ ላይ በዚህ በምክክር ኮሚቴ በተገኙት ጉባኤ አማካይነት ጠቃሚ ሀሳብ ለይተህ ትወስናለች የሚል እምነት አለ። ሌላኛው ተመካካሪ አቶ ተስፋዬ ዳባ በበኩላቸው ይህ አካታች ሀገራዊ ምክክሩ በኢትዮጵያ የቆዩ ችግሮችን በመፍታት ብሔራዊ መግባባትን ለመፍጠር ትልቅ መፍትሄ እንደሚሆን ተናግረዋል። የኢትዮጵያ ሕዝብ ተመካክሮ መፍታት የሚችለውን ነገር አለመመካከሩ ለውድመት ለእልቂት እስከዛሬ ድረስ አድርሶናል። ይሄኛው ደግሞ እንደ ሀገር የመጀመሪያ ነው። ይሄ ምክክር ውጤታማ ሊሆን የሚችለው እስካሁን ሰው ሲባላበት የነበረው የህዝብ ጥያቄ ከተመለሰ የህዝብን ጥያቄ የሚመልስ ከሆነ ውጤቱ የሰመረ ነው የሚሆነው። ቋንቋውም ባህሉም እሴቱም ማንነቱም የጋራ ሀብታችን መሆኑን አውቆ ተረድተው ለራሱ ብቻ ሳይሆን ለሰው ቋንቋም ለራሱ ባህል ብቻ ሳይሆን ለሰው ባህልም ክብር ከሰጠ ፍቅር ይመጣል፣ አንድነት ይመጣል። አንድነት ከመጣ ደግሞ አለን የሚለውን ኢትዮጵያን እንገነባታለን የሚል ሀሳብ ነው ያለኝ። ለዚህም በሀገራዊ ምክክር ጉባኤ ከመላው ኢትዮጵያ የተወጣጡ የማህበረሰብ ክፍሎች ሀሳባቸውን በነጻነት እያንሸራሸሩ እንደሚገኙ ገልጸው ይህም ለህዝቡ ጥያቄዎች እውነተኛ መፍትሄ ለማምጣት መሰረት የሚጥል መሆኑን ተናግረዋል። ከእንስሳት የሚገኘውን ምርት ለማሳደግ በቂ የመኖ ዝግጅትና አቅርቦት ወሳኝ መሆኑን የሲዳማ ክልል ግብርና ምርምር ኢንስቲትዩት ገለጸ። ኢንስቲትዩቱ ከተለያዩ ወረዳዎች ለተወጣጡ ለዘርፉ ባለሙያዎች በእንስሳት መኖ ልማት ዙሪያ ስልጠና ሰጥቷል። ዮሐንስ ዳንኤል ያዘጋጀውን ዘገባ ማርያም ወይት ብጻተ እንደሚከተለው ታቀርበዋለች። ስልጠናውን በንግግር የከፈቱት የክልሉ እንስሳት ልማት ቢሮ ኃላፊ አቶ አሰፋፉና የእንስሳት ልማት የህብረተሰቡን የኢኮኖሚና የምግብ ዋስትና ለማረጋገጥ መሰረት መሆኑን ገልጸው ለዘርፉ የተሰጠው ትኩረት ውጤት እያስመዘገበ መሆኑን ተናግረዋል። ከእንስሳት ለሚገኘው ምርት ውጤታማነት ማረጋገጫ በቂና ጥራት ያለው የእንስሳት መኖ ወሳኝ በመሆኑ ለስራው ስኬታማነት ሁሉም ድርሻው እንዲወጣ ጥሪ አቅርበዋል። ከእንስሳት መኖ ጋር ያለው ጉዳይ ሰፊ መሬት ያላቸው አርሶ አደሮች የእንስሳትን መኖ በእርሻቸው በስፋት ማምረት ያስፈልጋል። ይህንን ብናደርግ የተመጣጠነ ምግብ ለሰው ልጅ እንደሚያስፈልገው ሁሉ ለእንስሳት የተመጣጠነ ምግብ ማቅረብ ተገቢ ነው። እኛም የሙያ ድጋፍ ማድረግ ይጠበቅብናል። በዚህ ክረምት ወቅትም በተለየ ንቅናቄ በመፍጠር ተግባራዊ ማድረግ ያስፈልጋል። የሲዳማ ክልል የግብርና ኢንስቲትዩት የእንስሳት ልማት ዘርፍ ኃላፊ ዶክተር አማራ አርጋው በበኩላቸው ኢትዮጵያ በእንስሳት ቁጥር ቀዳሚ መሆኗን ገልጸው በቂ የመኖ አቅርቦት ባለመኖሩ ግን ከዘርፉ የምታገኘው ውጤት አነስተኛ መሆኑና የተፈለገውን ውጤት ለማግኘት በእንስሳት መኖ ላይ ልዩ ትኩረት ሰጥቶ እየተሰራ ነው ብለዋል። ከክልሉ 12 ወረዳዎች ለተውጣጡ የዘርፉ ባለሙያዎች በጉዳዩ አተገባበር ዙሪያ ስልጠና መሰጠቱን ተነግሯል። እንደ አገራችንም እንደ ክልላችንም በእጃችን ያለው የእንስሳት ቁጥር እጅግ በጣም ከፍተኛ ነው። በዛው ልክ ግን ተጠቃሚ አይደለንም። ለዚህ መነሻው ምንድነው ብለን ብንል አንዱና ዋነኛው መኖ ነው። እንግዲህ መኖ ካለ በእጃችን ያለውንም እንስሳ መግበን ወይ ለምግብ እናደርገዋለን ወይ ለወተት ወይ ሸጠንም ገቢ ልናገኝ እንችላለን። መኖ ከሌለ ግን ያንንም ማኔጅ ማድረግ የማንችልበት ሁኔታ ነው ያለውና ይሄንን አቀናጅተን በክልሉ ያሉ ሪሶርሶችን አቀናጅተን
ብንሄድ ውጤታማ እንሆናለን ብለን ተነሳ። በዛሬ ቀን ወደ 41 የሚጠጉ የልማት ጣቢያ ሰራተኞችን ጋብዘናል። በተመሳሳይ ከ12 ወረዳ የጽሕፈት ቤት ኃላፊና የመኖ አስተባባሪዎች አሉ። በአጠቃላይ ከዞን ከክልል ጋር ወደ 80 የሚጠጋ የሰው ኃይል ነው አሁን እዚህ ጋር የግንዛቤ መፍጠሪያ መድረኩ ላይ እየተሳተፈ ያለው። የስልጠናው ተሳታፊዎችም ያገኙትን ግንዛቤ ተግባራዊ በማድረግ ድርሻቸውን እንደሚወጡ ገልጸዋል። ለኛ አቅም ግንባታ ነው የሚሆነው። በእርግጥ አርሶ አደሮች ጋር ቅርብ ስለሆንን ያለውን ችግር እናውቃለን። ምን አይነት የመኖ አማራጭ አለ የሚለውን ስለምናውቅ የበለጠ ወደ ስራ ገብተን አርሶ አደሮቹንም አነሳስተን አርሶ አደሩ የራሱን እንስሳት ከመኖ ችግር እንዲያላቀቅ ከማድረግም አንጻር ስለሆነ ጥሩ እንትን ነው ብዬ ነው ማስበው። ይህን ስልጠና በመስጠት አርሶ አደራችን የወተት ምርትና ምርታማነትን በመጨመር የስጋ ሀብት ልማቱንም በዛው ልክ እንዲጨምር የሚያደርግ ውጤታማ የሆነ ስልጠናዎች ነው እየተሰጡ ያሉት። የኢትዮጵያ ሕይወት ብርሃን ቤተክርስቲያን በአካባቢ ጥበቃ ላይ መጠነ ሰፊ ስራ እየሰራች መሆኑ ተገለጸ። ቤተክርስቲያኒቱ በሐዋሳ ከተማ ሎቄ አካባቢ የችግኝ ተከላ መርሃ ግብር አካሂዳለች። ለኤርሚያስ ሰንበቶ ዘገባ ጽዮን ዮናስ። ቤተክርስቲያኒቱ ላለፉት 60 ዓመታት ዛፍ በመትከልና በማልማት የቆየች ሲሆን በዘንድሮ ዓመትም 280 ሺህ ችግኞችን አዘጋጅታ በሐዋሳ ከተማ ሎቄ አካባቢ መትከሏን የኢትዮጵያ ሕይወት ብርሃን ቤተክርስቲያን ዋና ፕሬዝዳንትና የኢትዮጵያ ወንጌል አማኞች ካውንስል ምክትል ኃላፊ መጋቢ ታሪኩ ብርሃኑ ተናግረዋል። ሕይወት ብርሃን ቤተክርስቲያን የልማት ድርጅት ጋር በመተባበር ለረጅም ዓመት ስንተክል የነበረውን ይህን ችግኝ ለመትከል እዚህ ቦታ እንገኛለን። እኔና አብሮኝ ያሉ ወንድሞች የመንግስት ባለስልጣናት እንዲሁም ደግሞ የቤተ ክርስቲያናችን በተለያየ መዋቅር ውስጥ የሚያገለግሉ የቦርድ አባላት በተገኙበት በሐዋሳ አካባቢ የሲዳማ ክልል ውስጥ እየተከልን እንገኛለን። የኢትዮጵያ የሕይወት ብርሃን ቤተክርስቲያን የልማት ድርጅት ላለፉት ለ60 ዓመታት የተለያየ ቦታዎች ችግኝ እየተከልን እንገኛለን። ስለዚህ እዚህ ቦታ በመገኘት በጣም ደስታ የተሰማኝን ደስታ እየገለጽኩ በተለይም የመንግስት ባለስልጣናት ከኛ ጋር ያላችሁ ወንድሞች ከልብ ያመሰገንን። ይህ ችግኝ ዛሬ ብቻ ተክለን የምንተው አይደለም። የምንተክልበትም ዓላማ ይሄ መጽሐፍ ቅዱሳዊ ሁኔታ ስላለው ለረጅም ዓመት የእግዚአብሔርን ስራ እየሰራን የእግዚአብሔርን አገልግሎት የወንጌልን ስራ በመስራት ጎን ለጎን ይህን ችግኝ እየተከልን እንገኛለን። የኢትዮጵያ ሕይወት ብርሃን ቤተክርስቲያን በሀገርና በክልል ደረጃ ሰፊ ስራ እየሰራች መሆኗንም የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሉ ሀርሲሳ ገልጸዋል። ቤተክርስቲያኑ እንደዚህ አይነት ልማት ስራዎች ግብርና በኩል ማዘመም ቀጣይ ዘላቂ ልማት ለማግኘት የሚሄድባቸው መንገዶች ትልቅ አስተዋጽኦ አለው። ቤተክርስቲያኑ ከዚህም በመቀጠል ሌሎች ስራዎችም በመሳተፍ ሲዳማ ክልል ክፍተቶች በሚሞላ መንገድ መሳተፍ አለባቸው የሚል ሀሳብ አለኝ። በተያዘው ዓመት እንደ ክልል 326 ሚሊዮን ችግኞች እንደተተከሉና ለዚህም የሃይማኖት ተቋማት ሚና ጉልህ መሆኑን የሲዳማ ክልል እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። እንደ ሲዳማ ስናይ ባለፉት 7 ዓመታት ወደ 1.7 ቢሊዮን ችግኞች ተተክለዋል። በ2018 ወደ 326 ሚሊዮን ችግኞች ተዘጋጅተው ላውንች ተደርጎ አሁን ተከላ ላይ ነው የምንገኘው። እስካሁን ድረስ ከ80% በላይ ተከላ አከናውነናል። በተወሰነ ደረጃ የዝናብ ተጽዕኖ ቢኖርም ከዚህ አንጻር አንደኛው ይሄን የምናደርገው የአየር ንብረት ተጽዕኖን በመከላከል ምርትና ምርታማነትን ማሳደግ ነው የሚገኘው። ለዚህኛ እዚህ ያለነው ህያው ምስክር ነን። በየአመቱ እንደዚህ አይነት ፕሮግራም መንግስትን አስተባብሮ አቀናጅቶ ይመራል። እነዚህ ችግኞችም የጽድቀት መጠናቸው እስካሁን ባየነው እንደኛ ከ85% በላይ የተሳኩ ናቸው። የተተከለውን ችግኝ ከመንከባከብ አልፈው አስፈላጊውን ጥበቃ እንደሚያደርጉም የአካባቢው ነዋሪዎች ተናግረዋል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።